ግን ያንተ ፍቃድ ይሁን። አዎ አድነዋለሁ አለ። ደመደመው። ኢየሱስ ጸሎቱን ደመደመው። ጥሩ። አዎ አድነዋለሁ አለ። ግን ያንተ አድኖታል ፍቃድ ወይስ ይሁን አለ። አላዳነውም? ዳሪክ አድኖታል። ያዳነው ግን ከሞት ሳይሆን ከሞተ በኋላ ነው ያስነሳው። ከምንድን ነው የጸለየው? ከሞት በኋላ ነው ያስነሳው እኮ የጸለየውን አይደለም የፈጸመለት ማለት። ጸሎቱ ከሞት በኋላ አስነሳኝ የሚል አልነበረም። ይህች ጽዋ ከኔ ትለፍ ነው አይደል? እንደዛ ብሎ አልጸለየም። የመከራው ጊዜ ማለትም ደግሞ ያቺ የስቅለት ወቅት ነች። የመከራው ጊዜ ከዛች ከስቅለት ወቅት ካላዳ ነው ከዛች ከስቅለት ወቅት ካላዳ ነው ይህ ትንቢት አልተፈጸመም ማለት ነው። ወይም ደግሞ ተፈጽሟል ማለት ነው። ከተፈጸመ ከስቅለቷ ጽዋ አድኖታል። ካልተፈጸመ ደግሞ አላዳነውም። ካልተፈጸመ ዳዊት ሐሳዊ ነብይ ይሆናል። ከተፈጸመ ደግሞ ኢየሱስ አልተሰቀለም። ቆይሽ ላስረዳክ። እሺ ሐሳቤን ልናገር ብዬ ነው። እሺ በመከራ ጊዜ ከእርሱ ጋር እሆናለሁ ማለት የመከራው ሰዓት ያቺ የክሮሱ ሰዓት ናት፣ የመስቀሉ ሰዓት ናት። የመከራው ሰዓት ከእርሱ ጋር አብሮት ነበረ አይደል? መጀመሪያ ኢየሱስ ሰው ስለነበር አድርጌ ነው። እሺ 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 አድርግልኝ። አብሮት ነበረ በመከራው ሰዓት። ከዛ ኢየሱስ ሰው ስለሆነ ፍጹም ሰው ስለሆነ ፍጹም አምላክ እንደሆነ ፍጹም ሰው ስለሆነ ኤሎሂም ኤሎሂም ላማ ሰበቅታኒ አለ ኢየሱስ። ከዛ መጨረሻ ላይ ግን ነፍሴን ላንተ አሳልፌ ሰጠው፣ መንፈሴን ላንተ አሳልፌ ነፍሴን ላንተ አሳልፌ ሰጠው ብሎ ተሰናበተ ማለት ነው። ሄደ ወደ ስራው። ከገሃነም ያሉትን ለማውጣት ነው በክርስትና እምነት። ሄደ ወደ ስራው። ከገሃነም ያሉትን ወደ መንግስተ ሰማያት ካመጣ በኋላ በሶስት ጥሩ። አሁን ይጠራኛል ያለው አብሮት የሆነው በመከራው ሰዓቱ አንዴ ዳሪክ እሺ ሰምቻለሁና ይጠራኛል ያለ በስቅለቱ ሰዓት ነው፣ በመከራው ጊዜ ነው። ለምን እመልስለትም አለው ብሏል። ጸሎቱን እሰማዋለሁ ማለት ነው። እሰማዋለሁ ብቻም አይደለም ያለ እመልስለታለሁ ነው። እመልስለታለሁ ማለት ጸሎቱን እቀበለዋለሁ ነው። እንደጠየቀኝ አደርጋለሁ ማለት ነው በሌላ አማርኛ። አይ እንደዛ አይደለም እንዳይባል ደግሞ ምን ብሎ ቀጠለ? በመከራውም ጊዜ ከእርሱ ጋር ሆናለሁ አድነዋለሁ አለ። እንግዲህ በመከራው ጊዜ እግዚአብሔር ከሱ ጋር አልገለጸልንም። ቆይ አንዴ ይሄ አድነዋለሁ ብሏል። አሁን እዚህ የምታየው አድነዋለሁ ይላል። ባይዘው ገና እኮ ምዕራፉን አልጨረስነውም፣ ገና ነን። አድነዋለሁ አለ። እንግዲህ በመከራው ጊዜ ነው የጠራው። ከዛ በኋላ አድነዋለሁ እያለ ነው። አከብረውም አለው አለ። ኦኬ አከብረዋለሁ አለ። ለምን እነሱ ሊያዋርዱት ነው የፈለጉ፣ ሊሰቅሉት ነው የፈለጉ፣ ሊበድሉት ነው የፈለጉ። እሱ ግን አድኖ እንደሚያከብረው እየተናገረ ነው። በዚህ ብቻ አላቆመም። ባይዘው ቁጥር 16ን ካየ ነው ረጅምን ዕድሜ አጠግበዋለሁ ማዳኔንም አሳየዋለሁ ይላል። ረጅም ዕድሜ መጥገብ ማለት መሞት ነው ወይስ መኖር ነው? ዳሪክ ከሞት መነሳት ኖ፣ ከሞት መነሳት ረጅም ዕድሜ አይባልም። ረጅም ዕድሜ ማለት አለመሞት ነው። ሞቶ አልቀረም እኮ ሙቶ ቀረ ወይስ አልቀረም አይደለም። ኢየሱስ ክርስቶስ ስንት ነው የኖረው? ዳሪክ ከሞት በኋላ ስንት ዓመት ነው የኖረው ኢየሱስ ክርስቶስ? በዚህ ምድር ላይ ኖረ ሳይሆን በዚህ ምድር ላይ ተመላለሰው። እሺ የተመላለሰ ያው ከውልደት እስከ ሞት ድረስ በዚህ ምድር ላይ ተመላለሰው 33 ዓመት ነው። በቃ ስለዚህ ረጅምን ዕድሜ አጠግበዋለሁ ብቻ አይደለም ያለ ማዳኔንም አሳየዋለሁ ብሎ ነው የዘጋው። ስለዚህ ኢየሱስ ክርስቶስ ጠርቶታል። ቁጥር 15 ላይ እንዳለው ይጠራኛል እንዳለው አብ መልሶለታል። በመከራው ጊዜ አብሮት ሆኗል። አምላኬ አምላኬ ስለምን ተውከኝ እንዳለው ትቶት አልሄደም። አብሮት ነው የሆነ። አድነዋለሁ እንዳለ አድኖታል። አከብረዋለሁ እንዳለ አክብሮታል። ረጅምን ዕድሜ አጠግበዋለሁ እንዳለ ስቲል እስካሁን ድረስ አልሞተም። ማዳኔንም አሳየዋለሁ እንዳለው ማዳኑን አሳይቶታል። ይህ ትንቢት ወይ እንደተነገረው ተፈጽሟል፣ ወይንም ዳዊት ሐሳዊ ነብይ ነው፣ ወይም ኢየሱስ ክርስቶስ አልተሰቀለም። ከሁለቱ ሶስተኛ አማራጭ የለም። እንደተናገረውማ አልተፈጸመም። ተው እንጂ ዳሪክ እያነበብኩ እንዴት መሰለክ? እሺ እንደተናገረው ተፈጽሟል ያልኩበት ምክንያት ዋና ፖይንቴ በክርስትና እምነት ውስጥ ሞት መሸጋገሪያ እንጂ የህይወት ማቆሚያ አይደለም። ትክክል። ሞት መሸጋገሪያ ነው በሁሉም እምነት እንጂ ላይፍ ይቀጥላል ከሞት በኋላ። ገብቶሃል? ስለዚህ
ረጅም ዕድሜ አጠግባለሁ ማዳኔንም አሳየዋለሁ ማለት ኢየሱስ ክርስቶስ ራሱ ሊድን ወይንም ራሱ ሊፈወስ አይደለም የመጣው ወደ ምድር የኛም በደል ተሸክሞ እኛን ሊፈወስ ነው። ይሄ ትንቢት አልተፈጸመም። ቆይ አንዴ ስማኝ። እሺ አንዴ ብትሰማኝ ሚውት ታደርግና ሐሳቤን ጨርስ ጥያቄ ብታነሳ ደስ ይለኛል። ይኸውልህ ኢየሱስ ክርስቶስ የኛ ወክል ነው፣ ተወካይ ነው። በምድር በስጋ ለብሶ ሲመላለስ ስለ ዳሪክ ማቲም ክርስቲያን ከሆነ ስለ ማቲ ስለ ዓለም ሁሉ ነው የተመላለሰው በሚያምንበት የሚያምኑትን ሊያድን ማለት ነው እንደኛ እምነት። ስለዚህ ያ አካል ሲመላለስ ይሄ ትንቢት ሲናገር ይጠራኛል፣ እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውማለሁ፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔን አሳየዋለሁ ማለት ደግሞ በመከራው ሰዓት አብሬው እሆናለሁ። ቅድም እንዳልከው በስቅለቱ ሰዓት አብሮት ነበረ። ያይ ነበር 72 ጭፍሮች ተዘጋጅተው ነበር አይደል? አይ በቃኝ ቢል ክርስቶስ 72 ጭፍር መላእክት ተዘጋጅተው ነበር ዓለምን ለማጥፋት በቃኝ ቢል። እንደገና ረጅም ዕድሜ አጠግበዋለሁ ማለት ከሱ ትንሣኤና እርገት በኋላ የዘላለም ሕይወትን በሱ በኩል አብን አባት ብለን እንድንጠራ ድፍረት ሰጥቶን በሱ በኩል ድህነት እንድንቀናጅ የዘላለም ሕይወት እንዲኖረን ረጅም ዕድሜ እሱ እንደጠገበው እሱ የኛ ወክል ስለሆነ እኛ ጠግበን እንድንኖር ማለትም እያልኩ ያለው እሱ ዘላለማዊ ነው። ማይሞት ስጋ ለብሶ በቃ እዚህ በኋላ አይሞትም። የሱ ስጋ ከድንግል ማርያም የነሳው ስጋ ስለተነሳ አይሞትም። ማቲ እሺ፣ ጥሩ ብዙ ሐሳቦችን በጣም እየራቅን ነውና ላይክ ብዙ ነው እያወራህ ያለኸው። ስለዚህ ምን ልልህ መሰለህ ባጭሩ አንተ እያደረክ ያለኸው አሁን ልክ ማቴዎስ በኢሳይያስ ላይ ያደረገውን ነው። ያ ማለት ምን ማለት ነው? ማቴዎስ በኢሳይያስ ላይ ያደረገው ምንድነው? አማኑኤል ብላ ትጠራዋለች ሲል አይ ብለው ይጠሩታል አለ፣ ይሉታል ብሎ አስቀመጠ። ይሉታል የተባለው አለ፣ ይሉታል አልተባለም። ግን ይሉታል የተባለው ይፈጸም ዘንድ አለ። ለምን? እናቲቱ አማኑኤል ብላ ስላልጠራቸው። ስለዚህ ሌሎች ትውልዶች አማኑኤል ብለው እንዲጠሩት ያው በመጽሐፍ ቅዱስ ዘመን ባይጠራም ማለት ነው። አንተም እያደረክ ያለኸው ይጠራኛል ሲል አሁን እንግዲህ በኢየሱስ ቦታ ደግሞ አሁን ራስን አስቀመጥክ። ማዳን ምናምን የሚያወራው ስለኛ ነው ወደሚል ከመጀመሪያው ምላሽህ ፍጹም 100% የተለየ ምላሽ አሁን አስቀመጥክ። ይሄ የሚያወራው በኢየሱስ ክርስቶስ በኩል ስለኛ ነው የሚል ነው አጠር ሲል አሁን ያስቀመጥከው ገለጻ ማለት ነው። ለዚህ ለተናገርከው ገለጻ ስለሆነ ነው ለኛ ለዚህ ለተናገርከው ገለጻ አንደኛ ማስረጃ ብሰጠኝ ደስ ይለኛል። 72000 መልአኮች ምናምን ያልከውን ጨምሮ ማለት ነው ማስረጃ ፈልጋለሁ። ሁለተኛ አስቡት አንድ ነገር ልናገር፣ ያው እኔ ደግሞ በተራይ ላውራና በእኔ ተማምኗልና አስጥለዋለሁ አለ ኢየሱስ ክርስቶስ። ባይዘው ይፈራ ይሸሽ ምናምን ነበር መጀመሪያ አካባቢ ካያችሁት ሊወግሩት ሲሉ ይሸሻል፣ ይፈራል፣ ያልበዋል ምናምን። ከጸለየ በኋላ ግን ኢየሱስ ክርስቶስ ደፋር ነው የሆነ። የትም ምን ያልሄደው ለምን? በእግዚአብሔር ተማምኗል። ምን እንደሚያደርገው እንደሚያስጥለው ያውቃል። ኢየሱስ ክርስቶስ ከጸለየ በኋላ በሙሉ እርጋታ ነው የተጋፈጠ። የትም አልሸሸም፣ የትም አልራቀም። ኦኬ ለምን? በእግዚአብሔር ተማምኗል፣ አስጥለዋለሁም ብሎታል። ስሜንም አውቋልና አጋርደዋለሁ ብሏል። ይህንን ቃል አምኗል። ይጠራኛል አለ። ኢየሱስ ጠርቶታል። በህይወቱ ለመጀመሪያ ጊዜ በመከራ ውስጥ ሆኖ የጠራው በስቅለቱ ዋዜማ ነው። ለመጀመሪያ ጊዜ በመከራ ውስጥ ሆኖ ኢየሱስ ክርስቶስ እግዚአብሔርን የጠራው ወይም አምላኩን የጠራው ማለት ነው በስቅለቱ ዋዜማ። እመልስለትም አለው አለ። ጥሪውን ተቀብሏል፣ መልሶለታል። መጋረድ ማለት ኢብኑ አልኢስላም ጀዛከላ እንደው ረስቸው ነበር። እጋርደዋለሁ ማለት ከሌሎቹ ጠብቀዋለሁ ነው። ሌላ የተለየ ትርጉም የለውም። ይጠራኛል፣ እመልስለትም አለው አለ። በመከራውም ጊዜ ከእርሱ ጋር ሆናለሁ። ይህንን ትንቢት አይታችሁ ፍጻሜውን ብታዩት ፍጹም የሚገናኝ ነገር አይደለም። ኦኬ በመከራውም ጊዜ ከእርሱ ጋራ ሆን አይ ዱከም አንተ ዩኒታሪያን ነህ፣ ከኦርቶዶክሳዊ ጋር አብረህ የምትሄድ ሰው አይደለም። በመከራውም ጊዜ ከእርሱ ጋር እሆናለሁ አለ። አልተለየውም። አምላኬ ስለምን ተውከኝ ይላል። አሁን በስቅለቱ ሰዓት ላይ ትቶታል፣ ተለይቶታል። እዚህ ጋር ግን አልተለየውም። አድነዋለሁ አለ። አላዳነውም፣ ግን በትክክል አድኖታል። ትንቢቱ በትክክል መፈጸም ስላለበት አከብረውም አለው አለ። ሊያዋርዱ ስለመጡ ኢየሱስ ክርስቶስን አክብሮታል። ያከበረው እዚህ ላይ ነው።
ረጅምን እድሜ አጠግበዋለሁ ማለት ረጅም እድሜ መጥገብ ማለት አለመሞት ነው እንጂ መሞት አይደለም። ለምን ማዳኔንም አሳየዋለሁ ስላለ። ከዛ ውጭማ አብርሃምም እኮ ከሞት በኋላ ነው ይሄ ረጅም እድሜ የተባለው ከተባለ አብርሃምም እኮ ከሞት በኋላ የአብርሃም እቅፍ ተብሎ እስኪነገርለት አላዛርና ባለጸጋው ምናምን ነበር እኮ። ሙሴ ራሱ ከሞተበት የት እንደሆነ ሳይታወቅ መጥቶ ነበር አይደል እንዴ? ሙሴና ኤልያስ ኢየሱስን አግኝተውት ነበር አይደል? ሙሴ እንግዲህ በሞዓብ ተቀበረ፣ መቃብሩ እስከ ዛሬ ማንም አላገኘው ምናምን የተባለለት ነብይ ነው። ከሞተ በኋላ ግን መቃብሩ ጠፍቷል። ከዛ በኋላ መጥቷል፣ ኢየሱስ ክርስቶስን አግኝተውታል። ኤልያስ ከመጀመሪያውም አልሞተም፣ ረጅም እድሜ የጠገበ ነው። ስለዚህ ረጅምን እድሜ አጠግበዋለሁ ማለት አይሞትም ማለት ነው። ማዳኔንም አሳየዋለሁ ማለት ይድናል ነው። ሚድነው ከምንድን ነው? ከስቅለቱ ከሞቱ ይድናል ማለት ነው። ስለዚህ ይሄ ትንቢት ለኢየሱስ ነው ከተባለ ኢየሱስ ክርስቶስ አልተሰቀለም፣ ከተፈጸመ ማለት ነው ትንቢቱ። አይ አልተፈጸመም፣ ለኢየሱስ ነው ግን አልተፈጸመም ከተባለ መዝሙረኛው ዳዊት እውነተኛ ነቢይ አይደለም። ከሁለቱ የተለየ ምርጫ አይኖርም። ማቴ 1 ቁጥር እየጻፍክ ነበር። ሳንቾ የለህም ገስት ላይ ማቴ አለ? አዎ ይሰማል። አዎ ትሰማለህ። ፒክ አሁን ዋናው ነገር የሚመስለ አሁን አንተ ዳይሬክት መመለከት ሳይሆን ዋናው መፈጸሙ ነው ትንቢቱ ማለት ነው። ዋናው ላይ አልተፈጸመም እኮ ነው እያልኩ ያለሁት ማቲ። አልተፈጸመም እያልኩ እንትን መመልከቱ ሳይሆን አትበለኛ፣ እንደዛ ደስ አይልም። ዋናው መፈጸሙ ነው አልከኝ። እኔ አልተፈጸመም እያልኩ ነው እየሞገትኩ ያለው። እሺ በጣም ጥሩ። ኢየሱስ ክርስቶስ ሞቶ ቀረ ወይስ ሞቶ ተነሳ? ሞቶ እንደሚቀርም እንደሚነሳም የሚያሳይ ትንቢት የለም እዚህ ጋር። እቺን ተናገር። ለማንኛውም ሞቶ ቀረ ወይ ሞቶ ተነሳ? ከአዲስ ኪዳን ስንመለከት ከሞት ተነስቷል እንደ አዲስ ኪዳን አስተምሮ። እዚህ ትንቢት ላይ ሞቶ ይነሳል የሚል ነገር የለም፣ ሞቶ ይቀራል የሚል ነገርም የለም። ሁለቱም የለም። ምን ሰተቱ ምን ነገር እኮ ነው የምናገረው። በአዲስ ኪዳን ላይ ሞቶ ተነሳ ነው የሚለው እኮ። ስለ አዲስ ኪዳን እኮ ነገሩ ሞቶ ተነስቷል በአዲስ ኪዳን በሶስተኛውም ቀን። ያው ሶስተኛውም ቀን እሺ እሱን እንተውና ተነስቷል፣ ሞቶ ተነስቷል። ቀኑን ምናምን እሱን እንተው። ሞቶ ተነስቷል ኢየሱስ ክርስቶስ በአዲስ ኪዳን። መዝሙረኛው ዳዊት ግን ሞቶ ይነሳል የሚል ነገርም የለውም፣ ይሞታል የሚል ነገር ፈጽሞ የለውም። ይድናል ነው የሚለው። እሺ በጣም ጥሩ። አሁን እኔ በዚህ ሐሳብ ላይ ለምሳሌ እኛ የምንቀበለውን ከመጽሐፍ ቅዱስ ልስጥ፣ ከዛ በኋላ ወንዶሬ ይቀጥ ማለት ምኑን ነው? እኔ እኮ ኢየሱስ ክርስቶስ አልተሰቀለም አልሞተም የሚል ሙግት ላይ እኮ አይደለም ያለሁት ማቲ። ቶፒካችን ርዕሱን እየዘለልከው ነው መሰል። ሰው ስለ ኢየሱስ ክርስቶስ መሰቀል መሞት ብትነግረኝ እኮ ምንም ትርጉም አልባ ነው ለኔ። ለሱ ለማይር አይደለም ነው። እሺ በዚሁ ርዕስ ለማለት ነው። በዚሁ ርዕስ እንኳን ይሄ ለኢየሱስ የተነገረ ትንቢት ነው ብለህ ታምናለህ ማቲ? አንተ ለምሳሌ በዚሁ ርዕስ ላይ እንኳን ለኢየሱስ ክርስቶስ የተነገረ ነው ብለን ብንቀበል እንኳን ኢየሱስ ክርስቶስ አላዳነውም እንዳትል አላዳነውም። የጠራው ላለመሞት ነው የነበረ። አላዳነውም ማቲ። ሞተ አዳነው አትበለኝ። የሞተ ሰው ዳነ አይባል። አንድ ሰው ከሞተ በኋላ ዳነ አይባልም። ሲጀመር መዳን ማለት ከሞት ነው የምትል ነው። ክርስቶስ የመጣበት ዓላማ ምንድነው? ዋናው ነገር ለምንም ነገር ይሁን ዓላማው ከሞተ ዳነ አይባልም። የሞተ ሰው ዳነ አይባልም። እንዴ መዳን ማለት በመከራውም ጊዜ ከእርሱ ጋር ሆኗለሁ አድነዋለሁ ሲል መዳን ማለት መሞት ነው ማቲ? መዳን ማለት መሞት ነው ወይስ? ለምሳሌ ሞቶ የተነሳ ሰው ምን ይባላል? ሞቶ የተነሳ ሰው ምን ይባላል? ምን ይባላል? ሞቶ የተነሳ ነው። ዳነ ትላለህ እኮ። ለምሳሌ እሺ ዳነው አልዳነም? ለምሳሌ አንኛው ሰው ከመከራው ዳነው አልዳነም? ከምንድን ነው የሚድን? ኢየሱስ ክርስቶስ መቃብር ውስጥ ሆኖ ጸልዮአል እያልከኝ ነው እንዲያድነው ማቲ? ወጣ እኮ ለምሳሌ ዕብራውያን ጻፊ ሲናገር ማለት ኢየሱስ መቃብር ላይ ሆኖ ጸልዮአል ወይ እያልከኝ ነው ማቲ? የጸለየው ላለመሞት ነው፣ ጽዋው እንዲያልፍ ነው። ከሞት ሊያድነው ወደሚችል አካል በብርቱ ጩኸትና ከእንባ ጋር ምልጃንና ጸሎትን አቀረበ፣ እግዚአብሔርን ስለመፍራቱ ተሰማለት። ይሄንን ነው አይፈለከው አንቀጽ?
እሱ አይደለም እኔ የፈለኩት። አሁን ዋናው ነገር ምን መሰለህ? ኢየሱስ ክርስቶስ ላለሞት አይጸልይም መቼ ነው? ምክንያቱም የመጣበት ዓላማ ራሱ እየተናገረ ነበር ከመጀመሪያው ጀምሮ። አይጸልይም አትበል። ይቺ ጽዋ ከኔ ትለፍ ያለው የሞትን ጽዋ ነው። ግን የኔ ፈቃድ አይሁን ያንተ እንጂ ብሎ አስቀመጠ። ላለመሞት ጸልዩዋል። በደንብ ግጥም አድርጎ ነው የጸለየው። ያውም ማለት ነው ማቲ ጸሎቱ እንኳን ቀላል ሰው የሚጸልየው አይነት ጸሎት አልነበረም የጸለየው። እያላበው ነው ከፍርሃት የተነሳ ሲጣጣርና ሲያልበው ነው የነበረ። ኦኬ ጳውሎስ ደግሞ ሲያስቀምጠው ጭራሽ በታላቅ እንባ ጋር ብሎ ሁሉ አስቀምጦታል። ያን ሁሉ ሲጸልይ የነበረው ኢየሱስ ክርስቶስ በፍርሃት ሲጸልይ የነበረው ላለመሞት ነበር። ይህች ጽዋ ከኔ ትለፍ እያለ ነበር የጸለየው። አንድ ሰው ያውም ንጹህ ምንም ኃጢአት ያልሰራ ብቸኛ ሰው ትንቢት የተነገረለት አንድ ንጹህ ሰው ብቻ ነው ያለ ባይዘው በመጽሐፍ ቅዱስ። አንድ ንጹህ ሰው በህይወቱ ለመጀመሪያ ጊዜ ይህች ጽዋ ከኔ ትለፍ ብሎ ጸልዮ አልተሰማለትም። የመጀመሪያው ተሰምቶለታል ካልክ ድኗል ማለት ነው። አልተሰማለትም ካልክ ደግሞ ሞቷል ነው። ስለዚህ ከሁለቱ የግድ አንዱ ነው የሚመረጠው። ወይ ዳዊት ነብይ አይደለም ወይ ኢየሱስ ክርስቶስ አልተሰቀለም። ግን ኢየሱስ ክርስቶስ አስቡት ባይዘው በክርስትና አስተምህሮት በእስልምናም ቢሆን በጣም ንጹህ ሰው ነው ኢየሱስ ክርስቶስ ማለት። በክርስትና ደግሞ ጭራሽ ሁሉም ኃጢአት ሰርተዋል ነው የተባለ። ኃጢአት ያልሰራ ብቸኛው ሰው ነው ኢየሱስ ክርስቶስ ማለት። ብቸኛው ንጹህ ሰው። ይህ ብቸኛው ንጹህ ሰው አባቱን ለአንድ ነገር ነው የጠራው። በፍርሃት እያላበው እያነባ በፍርሃት እያጣጣረ ማለት ነው። ለምንድን ነው የጠራው? ይህችን ጽዋ ከኔ አርቃት ከኔ ትለፍ እያለ ይቅርብኝ እያለ ለመጀመሪያ ጊዜ የጠራው ማለት ነው። ያንን የጠራውን ጥሪ ዳዊት ይሰማለታል ይላል። አዲስ ኪዳን ላይ ደግሞ አልተሰማለትም እያላቸው ነው። በእርግጥ ተሰምቶለታል ነው የሚለው። ግን እናንተ ደግሞ አይ ተሰቅሏል። ከተሳቀለ እኮ ኦልሬዲ አልተሰማለትም ማለት ነው ጸሎቱ። ዳር ይቀጥል። ማቲ አንተ መጀመሪያ በደንብ እመንበትና ምዕራፉ ለኢየሱስ ክርስቶስ እንደሆነ እመንበትና ከዛ በኋላ እናወራለን። እሺ ዳሪክ ስለሚያምንበት ከሱ ጋር እናወራ። ቀጥል ዳሪክ። እሺ አሁን እንዴት መሰለ ቅድም ስታነሳ የሰማው ሐሳብ አይ ቲንክ አብርሃምም ሙሴም ተመልሰው መጣዋል ምናምን ብለህ ነበር። ከዛ እንደገና ደግሞ ትንቢቱ ለኢየሱስ ክርስቶስ አብርሃም ተመልሶ መጣዋል አላልኩም። አብርሃም ከሞት በኋላ አብርሃም ተነግሮለታል በገነት እንዳለ ተነግሮለታል። በእግዚአብሔር እቅፍ እንዳለ በእግዚአብሔር እቅፍ ሳይሆን ገነት ራሱ የአብርሃም እቅፍ ነው ብዬ ነው ያወራሁት። አልዓዛርና ባለጸጋው ታሪክ ላይ ኢየሱስ ክርስቶስ ወደ አብርሃም እቅፍ ገባ ይላል። የአብርሃም እቅፍ የተባለው ገነት ነው። አልዓዛር ማለት ነው። እሱን ነው ያነሳሁት። ኦኬ እሺ ችግር የለውም። እሱ እንትን አይለንምና አሁን ወደ ሐሳቤ ስመጣልህ ኢየሱስ ክርስቶስ ዳነ ያልኩበት ምክንያት እኔ በነገራችን ላይ ራሴ ነው ነው እሺ ማውራው እዚህ ቤት ሁላችሁም ማወቅ ያለባችሁ ዳሪክ ኦርቶዶክስን አይወክልም። ሁሉም ራሱን ወክሎ ነው የሚናገረው። ስለዚህ ኦርቶዶክስ እንዲህ ነው የሚያምኑት ብላችሁ ምናምን አይነት ነገር እንዳትወስዱ። አይ ቲንክ ዳሪክ